ፈልጉት ነው እንደምታወሩት። እኔ ጳውሎስ አይፈውስም አልኩኝ። ጳውሎስ በኢየሱስ ክርስቶስን ፈውሷል። አዎ የሚፈወስ በሽተኛ የለም። በጳውሎስም የሚወጣ አጋንንት የለም። በቅዱስ ሚካኤል ስም የሚወጣ አጋንንት የለም እያልኩ እኮ ነው የነገርኩ ያለሁት። ካለ እዚህ ጋር ለበልና ቅዱስ ጳውሎስ እሺ፣ የቅዱስ ጳውሎስ ጨርቁ የፈወሰው እንዴት ብሎ ነው ንገረኝ እስኪ። አለ ጨርቁ አሁን አንተ ጋር አለ የጳውሎስ ጨርቅ? እሺ ጥሩ። እዛ ጋር ከመጣን ደግሞ አንተ ቅዱሳን አንዴ ከሞቱ ምንም ባጸደ ነፍስ ሆነው አይሰሙም ልትለኝ ነው አይደለ? ስለዚህ ከሞት ሞት ነው ልትል ነው። እዛ ጋር እናውራ ይላል፣ በደንብ ይላል። እኔ ጥቅስ ልስጥህ አይደለ? ቆይ አንተ ውስጥ አሁን የማየው አንድ ቅን ኢትዮጵያዊ ያየው ነው። ግን መጽሐፍ ቅዱስ ኢትዮጵያዊ ሳይሆን መንፈሳዊ ነው እና እንደ ኢትዮጵያዊ እኮ መንፈሳዊ ነው። በመንፈሳዊ መጽሐፍ ቅዱስ ጥቅስ ልንገርህ፣ ያዘሽ ልንገርህ። የግዴታ ነጠላ መልበስ ግዴታ ነው? እኔ ምን አውቃለሁ? ጠይቃ ለብሰሃል። አንተ ስለለበስክ እኮ ብዬ ነው። አንተም ለብሰሃል እኮ ጭንቅላት ላይ ለብሰሃል እኮ አይደል? የኔ ፋሻ ነው ዶክተር። አዳምጥ፣ ቆይ አንዴ ልመልስለት። አንተ ተፈንክተህ ለበስከው፣ እኔ ደግሞ ከላይ ለበስኩት። አማረብኝ። ምን ነው? ኖ ቆይ፣ ይኸውልህ ኦርቶዶክስ መቀበል ደምረውም ሲያደርገው ስላየው ብዬ ነው። ነጠላ ለበሳችሁ አይቀበል። ነጠላ እሱን እኮ ነው የምልህ። አይቀበል ኢትዮጵያዊ እንደዛ ከሆነ እሺ። አይ ባይሆንስ የኦርቶዶክስ ቢሆን ምን አገባ? ሲጀመር ይሄ እኮ እናቶቻችን እዚህ ይሄንን ነጠላ ለማድረግ ስንት ዋጋ እንደከፈሉ ታውቃለህ? ስለ ነጠላ ለመሆኑ ታውቃለህ? ግን አየህ ኢትዮጵያዊ ሆነ አዳምጥ፣ ኢትዮጵያዊ ሆነ የራሱን የሆነ ነገር እንኳን ሲያይ የሚበሳጭ የሚናደድ ትውልድ መጣ። እንደ ደግሞ በነጠላም ደግሞ ጥሩ ካልቸር ነው ብንማር ከነሱ እኛ ጋር ቢመጣ ምን ችግር አለው? በጣም this is one of the thing በጣም ደስ ከሚለኝ አንዴ ዶክተር እንዲዱ እኔ ከዚህ በፊት ጃፖኒ ለብሼ ታቱ አድርጌ ሁሉ ገብቼ አውቃለሁ። መች ጠየከኝ? ምን ነው የነጠላው ጊዜ ጠየከኝ? ኖ ነጠላ መስሎኝ ነበር። ታቱ ነው እንዴ? እኔ ምኑን ወዷል? ይኸውልህ ኦርቶዶክሶች ምኑን ወዷል ነው መሰለህ? ወደ ቤተክርስቲያን ሲሄዱ አለባበሳቸው በጣም እኔ ራሴ የምቀበለው ነው። በጣም ደግፈዋለሁ። እኛም ጋር አሁን ዶክተር እንዳለው ቢመጣ ደስተኛ ነኝ። ገብተዋል። እኔ ግን አሁን ኦርቶዶክስ ታዲያ አንተ ምኑን ነው ያናደደ ብዬ ነው። አላናደደኝም እኮ ጥያቄ ነው የጠየቅኩ። ፕሮቴስታንት የነበሩ ወይም ሌላ ነገር አይደለማ። ጥያቄ ሲጠየቅ ያው ምን ጥያቄ ነው? ነጠላ ለምን ለበስክ ብሎ ጥያቄ አለን? ነጠላ ለምን ለበስክ አላልኩም። ነጠላ ሳታረግ ኦርቶዶክስ ብታወራ ወይም ደግሞ ኦርቶዶክስ ነው የሚያዳምጣ ችግር አለ። አንድ ነገር አዳምጥ። ዶክተር እዛ ጋር ሸሚዝ ለብሶ አይደለም ዶክተር መሆኑን የሚገልጥ ከላይ ጋውን ለብሷል። ኦርቶዶክሳውያን መዝሙራቸው ሲዘመር ነጠላ ይለብሳሉ። አግባብና ስርዓት፣ ወግ፣ ልማድ አላቸው። የራሳቸው ቀኖና አላቸው። መዝሙራቸውን ወደ አለባበሳቸውን እጠላለሁ ካልክ አይቻልም። ተመናቅሮ መዝሙራቸውን መዘመር ዲስሪስፔክት ማድረግ ነው። ስለዚህ በአግባቡ አክብሬ መዝሙራቸውን እስከወደድኩት አለባበሳቸውንም ደግሞ እንደዛው አከብራለሁ ማለት ነው። እነሱም ማስመሰል ነው ያለህ እኮ ነው መዝሙራቸውን። እኔ ስለ እኔ ነው እኮ ያወራሁት እኮ ስለ አንተ ማስመሰል ነው። አልተቀበልክም እያለህ ነው ኢብሮ ያለውን ነው። ኢብሮ መብቱ እኮ ነው ታዲያ ማለት እኔ ስለ እኔ እኮ ነው ተቀበል። እሺ አይ በቃ እኔ እኮ ተመለሰ። አንተ ደግሞ የምትመልሰው መልስ ሳሳጣህ ወደ ኢብሮ ለምን ትሄዳለህ? ኢብሮ ምን ያደርግ? ኢብሮ ራሱን አሳብ ወደ ኢብሮ ይኸውልህ የኔ ጥያቄ ግልጽ ነው። እኔ አንተን ብቻ ሳይሆን እኔ አገባኝም። ይኸውልህ አገባኝም። አንድ ነገር አዳምጠኝ። ሌላ ነጠላ የለበሰ ሰው ካየህ ሂድና ጠይቀው። ሁለተኛ ፕሮቴስታንቶች ነጠላ ለብሰው ለነሱ ፋሲካ ሲያከብሩ ገና ሲለብሱ ነጭ ልብስ ለብሳችሁ ኑ ተብሎ ይሄንን ነጠላ ለብሰው አይደል የሚሄዱት? አዎ ሌላ ነጠላ ነው አይደለም።
ነጭ ልብስ የኦርቶዶክስ ነው እንዴ? የኦርቶዶክስ ነው ነጭ ልብስ? ለምን አትሰማኝም? ምንድን ነው የምታወራው? እኔ ነጭ ልብስ የኦርቶዶክስ ነው የጴንጤ ነው አልኩ እንዴ? ኦርቶዶክሳውያን ወንድ ይሁን ሴት ይሁን ሲዘምሩ ነጠላ ከላይ አድርገው ይዘምራሉ፣ ያመልካሉ። ይሄ ደግሞ የራሳቸው የሆነ ቀኖናቸው ላይ ዶግማቸው ላይ ያለ ነው። ስለዚህ የእነሱን ዝማሬ ስዘምር በጃፖኒ አልዘምርም፣ እለብሳለሁ። አሃ እንደዛ ከሆነ ተቀብያለሁ። ጌምም ስትጫወት አድርገዋል ብዬ ነው። ተበድሮ ነው ነጠላቶ የቆንድዱ ይኸው ደረብኩልህ። ሌላም ጨምሬ ትቃጠል እንደሆነ ያለ ሌላ ምን እንደምትሆን አይደለም። ጌምም ስትጫወት አድርገዋል ብዬ እኮ ነው። የት ነው ስትጫወት አድርገዋል? ጨመርኩ እንደው ምን እንደምትሆን ያለው ታምራለህ። ተባረክ በቃ ምን አለ እንዴ? የምር እኛ ቤተክርስቲያን እንዲመጣ ከምፈልገው ካልቸር አንዱ ይሄ ነው። እንዴት ያምራል! አሁን ሶፎንያስን እዩት፣ እንዴት ያምራል! እስቲ ዶክተር ግን ቅድም የሆነ ቤት ላይ አግኝቼው ስለአንተ ስለ ትዳር ማግባት ሲጨነቅ ነበር። ዶክተር በጣም አስቦ እንድዱ ይኸውልህ እኔ አዳምጥ አንዴ ስለ እኔ እዚህ ማውራት ትችላላችሁ፣ ከጀርባ ሜዳችሁ ማውራት ትችላላችሁ። ኦልሬዲ ከፊት ያለ ሰው ከኋላ ሊወራበት ግዴታ ነው። እኔ የደረስኩበት ስደርሱ ደግሞ አዳምጥ። የትኛውም እናንተን ብቻ ሌላ የሚያወራም አለ። ከእኔ ጀርባ እኔ ጋር ስታወሩ እዚህ ምን ያህል አልከለከልኩም። ሀሜትም ሄዶ ማውራት ይቻላል። ኦልሬዲ ከጀርባዬ ናቸው ማለት ነው ከኔ ኋላ የሚያወሩ ሰዎች። ስለዚህ እኔ የደረስኩበት ስትደርሱ እኔ አሁን ስለ ሰው አውርቼ ማላቅም። ሶሻል ሚዲያ ከመጣው የሰው ስም አንስቼ ማቅ ከሆነ ለሰደቡኝ መልስ ሰጥቼ ማቅ ከሆነ ኧረ እኔ እንዲህ ነኝ ብዬ ስለ ራሴ አብራርቼ ማቅ ከሆነ ቪዲዮ ማስረጃ አምጡ ወይም ደግሞ አምጡ። አለቀ። እኔ እንደውም ሰው እኔ ተባረክ ሲለኝ ነው የሚደብረኝ። እኔ ሲያሙኝ ሲቦጭቆኝ በቃ የሰው አይምሮ ውስጥ የቤት ኪራይ ሳይከፍል እኮ የምኖር እኔ ነኝ። 24 ሰዓት በላ ጠጣ ወጣ በቃ በቃ። ስለዚህ እኔ ምንም ሳልሆን ምንም ያልሰራሁትን ሰውዬ ሳንበዴ ያደረጋችሁኝ ምን ላድርግ? ስለዚህ አንድ ጊዜ ልወጣ ስለሆነ የሆነ ነገር ላውራ ከይቅርታ ጋር እዚህ ከታው ተጽዕኖ ፈጣሪ የሚሉ ሰዎች ስህተት ነው የሚተናገሩ ያሉ። ተጽዕኖ ፈጣሪ በየቦታው ስሙ ከተለ የቄንዱዱ አንድ ጊዜ አንድ ነገር ላውራ። አንድ የሆነ ታሪክ ሰምቼ ስለመሰጠኝ ሼር ላድርጋችሁ። የቄንዱዱ አይደለም ስም አስተካክል እና የቁንድዱ አንድ በጣም እየፈጠነ የሚመጣ ባቡር በጣም ሀዲድ ላይ እየበረረ ይመጣል እና ከሩቅ ያየው ባቡሩ እየፈጠነ እንደሚመጣ ያየ አንድ ሰው ባቡሩን ሊያስቆም ይሞክራል። ለምን? አንድ የሄደበት ያለ ሀዲድ ላይ የሆነ ቦታ ላይ የተበላሸ የሚሄድበት መስመር የተበላሸ ሀዲድ አለ እና ያ ሀዲድ ስላላየው ያው የሚሾፍረው ሹፌር ሊያስቆመው ቢሞክር ምልክት ቢሰጠው በፍጹም ሊያየው አልቻለም እና እየሮጠ ልብሱን እያውለበለበ እባክህን አቁም ይለዋል እና እንደ እብድ ስላየው ሊያቆምለት አልቻለም። በጣም ብዙ ሙከራዎች አደረገ። ባቡሩ ግን ከመብረር ከመፍጠን በፍጹም ሊቆም አልቻለም እና ይሄ ሰው አንድ ነገር አሰበ። እዚህ ባቡር ውስጥ ህፃናት አሉ፣ ነፍሰ ጡሮች አሉ፣ ሽማግሌዎች አሉ፣ አሮጊቶች አሉ። በጣም ብዙ ሰው ነው ያለው። ስለዚህ ይሄ ሁሉ ሰው ከሚሞት አንድ መፍትሄ መፍጠር አለብኛልና ባቡሩ ሀዲድ ላይ ተኛ ማለት ነው። ስለዚህ ያ ባቡር ልክ መጥቶ ያ ሰው ላይ ሲወጣ ኦሬዲ ሞተና ልጁ ባቡር ውስጥ ያሉ ሰዎች ግን ተረፉ ማለት ነው። ምን ልላችሁ ፈልጌ ነው፣ ከዛሬ 2000 ዓመት በፊት ኢየሱስ ክርስቶስ እንዲሁ ነው ስለ ኃጢአተኞች በመስቀል ላይ ሞተው። ከዘር ማንዘር ተላልፎብንን የመጣው ኃጢአት እርሱ በመስቀል ላይ ብቻውን እርቃኑን ተሰቅሎ ሞተ። መጽሐፍ ቅዱስ ሲናገር በእኔ የሚያምን አይፈረድበትም። እናንተ ደካሞች ሸክም የከበዳችሁ ሁሉ ምን አለ? ወደ እኔ ኑ
እኔም ማሳርፋቸዋለሁ አለ። በነገራችን ላይ ኢየሱስ ክርስቶስ ሲሰቀል አጠገቡ እናቱ ነበረች፣ ደቀ መዛሙርቱ ነበሩ። አንዳቸውም ስቃዩን አልተሰቃዩለትም፣ አንዳቸውም አልተገረፉለትም። ብቻውን ዋጋ የከፈለ ብቻውን የሞተ ብቻውን የደቀቀ ኢየሱስ ብቻ ነው። ለዚህ መጽሐፍ ቅዱስ ደግሞ ክብር ለሚገባው ክብር ስጡ ይላል። ለዚህ ነው ይሄ ጌታ ከቀን 1 እስከ ቀን 30 ሊሰበክ የሚገባው። ምክንያቱም ስለ ሰው ልጆች ኃጢአት የደቀቀ እሱ ብቻ ስለሆነ ሁሉ በእርሱ ሆነ። ትምህርት እየተማርክ ነው? እንዴት ነው ዛሬ ፈለገን አገኘው? ሶፊ አንድ ጊዜ ይቅርታ ላስቸግር እያወራው ነው። ያንተን ወሬ እዚህ ቁጭ ብዬ ልስማ እንዴ? ሶፊ ፈለገን አገኘው ዛሬ ተነጋገራችሁ? አንድ ጊዜ ማይክ ተዘጋልኝ ወዳጄ። አጠራርክና አውራና አትቆራጥ። ታዲያ ምንድነው? ምን ሀራሳ ነው እንዴ? እሺ አወራለሁ። አንድ ማይክ እናጥፋለን። ትርኪ ምርኪ ወሬ እኮ ልሰማ አይደለም እዚህ የመጣሁት። እሺ አንድ ጊዜ ማይክ እናጥፋለን። ጌታ ይባርክ። ቶሎ በልና አውራሽ። ሶፊዬ እንትን አልክ ተገናኛችሁ? አንድ ጊዜ ቆይ እሱ ይናገርና ከዛ በኋላ ሚውት አደርግልሃለሁ። ተረጋጋ። ፈለገን አገኘኸው ዛሬ? እባክህን እየለመንኩ ነው እኮ። ቆይ አደርግልሃለሁ። አንድ ጊዜ ቆይ ምላሽ ስጭኝ። እያወራኝ ነው፣ አትረብሸኝ እባክህን። እዚህ ጋር ዝም ብሎ ሰዎች እየሰሙ ነው። ለምንድን ነው ስለ ኢየሱስ ሲወራ ትምህርትህን እንዳታቋርጥ ሶፊዬ? እሺ ፈለገን በደንብ ያለው ቆይ ሰላም አላልኩም እኮ ኬኩዬ። ፍጹምም አንዴ ትንሽ ቶሎ አሳጥረውና እኛም አንዴ በቃ አንድ ደቂቃ ስጡኝ። ልጨርስ አንዴ። ይቅርታ ጨርሻለሁ።
እግዚአብሔር ይመስገን። ዝማሬ መላእክት ያሰማልን። እንግዲህ ወንድማችን ዋው በእውነት ሲያምርብህ እግዚአብሔር አምላክ ወደ ቤቱ ይመልስ። ሶፊዬ እግዚአብሔር ወደ ቤቱ ያምጣ። አንተ እኮ እኔ እኮ ነገረኛ ገና እኮ ስጠመቅ እኮ አንተ ነህ መጀመሪያ ኬኩ እንኳን ደስ አለህ ያልከኝ። በእውነቱ በጣም በቃ አንተ ድሮም እኮ እኔ ውስጤም እኮ ይነግረኛል። እግዚአብሔር ይወድሃል። በእውነቱ ጌታ ይወድሃል ሶፊዬ። ጌታ ኢየሱስ ክርስቶስ ይወድሃል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይወድሃል። ወደ ክርስቶስ ና፣ ወደ ጌታ ና፣ ወደ ጌታ ወደኛ ወደ ክርስቶስ እና ወደኛ ወደ ጌታ። ጌታ ይወድሃል። ና ወደ ቤተ ክርስቲያን ና፣ ተጠመቅ። ጻድቅ ነኝ እያለ እኮ ነው። ወደ ክርስቶስ ና ማለት አይጋጭም? ወደ ክርስቶስ ና። አዎ ልክ ነው። ታዲያ ወደ ጌታ ና እያልኩት እኮ ነው። ወደ ጌታ ና፣ ወደ ክርስቶስ ና። እንወድሃለን። እኛ ኦርቶዶክሳውያን እንወድሃለን ወንድማችን። በጣም ነው የምናከብረው ሶፊዬ። ወደ ጌታ ና፣ ወደ ጌታ ና፣ ወደ ጌታ። ኦርቶዶክስ ክርስቶስ ወደሚሰበክበት ቤተ ክርስቲያን ና። ይሄ ቅራቅንቦ፣ ዘባዝንኬ፣ ቁልፍ መኪና ቤት ወደማይሰበክበት ኦኬ፣ ወንጌል ወደሚሰበክበት ወደ እውነተኛዋ ኦርቶዶክስ ተዋህዶ ቤተክርስቲያን ና። በጣም ነው የምንወድ። በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጥቶታል፣ ዓለምን እንዲወዷል ይላል መጽሐፍ ቅዱስ። ስለዚህ ዛሬ በልጁ በኢየሱስ ክርስቶስ ብታምኑ ከዘላለም ሞት ትድናላችሁ። አሜን። ብቻውን በመስቀል ላይ የሞተ የተንጠለጠለ ኢየሱስ ነው። አጠገቡ ቅድም እንደነገርኳችሁ እናቱ ማርያም ነበረች፣ ደቀ መዛሙርቱ ነበሩ። አንዳቸውም አልተሰቀሉለትም፣ አንዳቸውም አልተገረፉለትም። ብቻውን የሚያማልድ ብቻውን የሚያድን የናዝሬቱ ኢየሱስ አምላክ የሚያማልድ አምላክ የሚያማልድ አምላክ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ስለዚህ ወደ ፍጡር ይቀይረዋል እኮ ይሄ ነው የጴንጤ አድናችኋል። ኢየሱስ ክርስቶስ ይታደጋችኋል። ወደ ኢየሱስ ክርስቶስ ተመለሱ። ስለ ኢየሱስ ክርስቶስ ሲነገር ሐሳቤን ሳልጨርስ ነው ያቋረጥከኝ። ስለ ኢየሱስ ብታስጨርሰኝና በወጣ ደስ ይለኛል። ብዙ መቀመጥ እንደማልችል ነግሬህ ነበረ። ኢየሱስ ክርስቶስ ለዘላለም ጌታ ነው። በክርስቶስ አይፈረድባችሁም። ቶፊ ለዚህ ጌቶች ጌታ የአማልክት አምላክ ተመለሱ ወደ ኢየሱስ ክርስቶስ። ሲሶ ወንድሜ መጥቶ አጠገቤ ቁጭ ያለ። ኧረ እባካችሁ እናንተ ወንዶች ሲሶዬ እንኳን ደህና መጣ። ትልልቅ ሰዎች ነን፣ እንደማመጥ። አብርሽ እንዴት ነህ አባቴ? አብርሽ ደህና ነህ? እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። ሲዚ ሁሉ ደህና፣ እግዚአብሔር ይመስገን። ሶፊ ዌልካም። ለምን አንተ ቤት ስገባ ምርጡ ወንድሜ እንዴት ነህ? ሲሲ ደህና ነህ? ኬኩሻ ወየ አንተና ሶፊ አንድ ቀን ነው የምትጠመቁት፣ አይቀርላችሁም። አስረግጬ ነው የምነግርህ። ከዛ በኋላ ደግሞ ኢብሮ ደግሞ ይቀጥላል። ከዛ በኋላ ይቀጥላል። መጀመሪያ ግን አንተና ሶፊ ናችሁ። ሶፊ ተአምረ ማርያም ማን ነው? ተጽዕኖ ፈጣሪ እያሉ እየጻፉ ነው። ለዚህ ምሽታችን የሚሆን አንድ ቆንጆ መዝሙር ልንገርህና በሱ እውነት ይህንን አገልግሎት የሚገልጽ መዝሙር እንድትከፍት ልጠይቅ። ልንገርህ። አቤል ሀሳቤን አስጨርሳኝ ቦታ እኔ ደስ ይለኛል።
እሺ ጨርሳላችሁ። ሶፊ ለአብርሽ እድል ስጠውና በጣም እንትን ነው ካልም ሰው ነው። እስቲ አብራና ከአንተ ጋር ሀሳባችሁን ጨርሳችሁ ይውጣ አብርሽዬ። እኔ እኮ እንደውም አመሰግናለሁ። እሺ አብርሽዬ ቀጥል። ከሁሉ በፊት ነው እድል የሰጠሁት እኮ እኔ እንደውም ለአብርሽ እኮ አብርሽ አመሰግናለሁ። አብርሽ ላይ ሳየው ውስጡ ይሄ ለፕሮቴስታንቱ በጣም ሰፊ ልብ አለው እና ራሱንም እንደዚህ እንደ ዳነ እኔ ጻድቅ ነኝ ብሎ የሚቆጥር ሰው ነው የሚመስለኝ እኔ አብርሽ። እና እኔ ጻድቅ ነኝ ብዬ ራሴን ቆጥሬ አላውቅም፣ አልቆጥርም። እንደዚህ የሚባል ነገር ሳስበው፣ እሺ ቆይ አንዴ በቃ እሺ፣ ሳስበው ኬኩንና አብርሃም ኃጢአተኞች ናቸው ብለው የሚያስቡ ናቸው። የክርስቶስ ደም አልበቃንም። እኛ ለምን ታወራለህ? ስለ ራስህ አውራ ሶፊ። እንዴ ስርዓት አድርግ እንጂ ስለ ራስህ አውራ። ስለኛ አንተ ምን አስወራ? ስለ እኔ አንተ ምን ታውቃለህ? እኔም አንተም በእግዚአብሔር ፊት እኩል ነን። እኩል ነው አይደል የምንዳኘው? አይደለ ሶፊዬ? እኩል እኮ ነው የምንዳኘው። የፈጣሪን ስራ ለእሱ እንተውለት ወንድም አለ አይሻልም? እወድሃለሁ። እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። ነጠላው በጣም ያምርብሃል። ኢብሮም እንደዚህ በጣም በቃ እውነቴን ነው የምላችሁ። ዛሬ የተሰማኝ ደስታ ልነግራችሁ ግን እንትን ዶክተርም አለ። ዶክተርም ሰላም ይላቸዋል። ዶክተርን አስገባዋለሁ። በጣም ወደው ዶክተር አለ። በጣም ዶክተርም ለአብርሽም የሚሆን ነገር ዶክተር እንዴት ነህ? ዶክተር ምስጋና እንዴት ነህ ፓስተርዬ? ባይዘዌ ማን አለ ዶክተር ዶክተር ምስጋናው እኮ ነው የተባለው። ሌላ ዶክተር ወይኔ አንድ ነገር ልናገር። የአብርሽ ቆይ ቀስ በል የአብርሽ እርጋታ ንግግር ላይ ደስ ይላል እና እንድንሰማው ፈልጋለሁ። ይናገር። ኦኬ ይናገራል። ዶክተር ምስጋኑ እንዴት አለ? ሰላም ነው ዶክተር? ዌልካም። እግዚአብሔር ይመስገን ሁሉ ሰላም። ሶፊ እንዴት ነህ? ይባረክ። ዶክተር በምንድን ነው? የጥርስ ዶክተር። ምን ያስቅሻል? የጥርስ ዶክተር የሚባል እኮ አለ እኮ። ያለመማር አያችሁ አይደል? ዴንቲስት ያለመማር እኮ እንደዚህ እኮ ነው እኮ ዴንቲስት ይባላል። በጣም ከባድ ሕክምና ነው። በጣም ከባድ ሕክምና ስለማታውቅ ነው። አየህ ሶፊያ፣ አሁን አንተም ያለመማር ምን ያክል ጉዳይ አያል ሶፊ፣ ተረጋጋ። የጥርስ ያለመማር ምን ያክል ጉዳይ ረገጠው ጥርሱን መታከም ስለሚፈልግ ነው። ዴንቲስት ይባላል። ሶፊ እኮ በሙያው ክብር ስላልተጠራ መሰለኝ አይደል እንትን ያልከው። ዶክተር ብሎ ዴንቲስት ነው የሚባሉት። ኤኒዌይስ ቴንኪዩ ሞላ፣ ያመሰግናለሁ። እኔ ጌታ ዶክተር በጥርስ ላይ ነው ታደል ዶክተር? ዋ እውነት ነው። አዎ የዳኑ በጌታ ኖት? እውነት ነው። አዎ እኔ በጌታ ነኝ። ጻድቅ እንደሆኑ ያምናሉ? በደንብ። በክርስቶስ እንደጸደቁ ያምናሉ? በደንብ። ዶክተር ሆነው እንደገና ጻድቅ ነኝ ሲሉ ያለማወቅ ነው ብለው ለሚያስቡ ሰዎች ምን ይላሉ? አሁን የዶክተር ጻድቅ አለ ወይ ለሚሉ ያው መጽሐፍ ካለ ከመጽሐፍ አናልፍም እኛ አትለፉ ስለምል አንዳንዶች ኃጢአተኛ ነን በሉ ጻድቅ አይደላችሁም ይላሉ። ለእነርሱ እርሶ ምን ይላሉ? አንደኛ ዶክተርም ስለሆኑ የሚናገሩት ነገር ተጽዕኖ ስለሚፈጥር ምን ይላሉ እርሶ? እኛ እንግዲህ ማለት የምንችለው ነገር ከተጻፈው አትለፉ የሚለውን ነገር አናልፍም። የእግዚአብሔር ቃል ጻድቅ ናችሁ ካለ ጻድቅ ነን። እኔ ጥፋተኛ ነኝ፣ እኔ ኃጢአተኛ ነኝ ብሎ ራሱን ዝቅ አድርጎ እንትን ማድረግ ማሰቡ በእግዚአብሔር ፊት የምር እንትን ሊመስል ይችላል፣ የሆነ ቲትና ሊመስል ይችላል። ግን እግዚአብሔር ለኛ እየሰራልን ትልቁን ስራ እንደመካድ ነው የሚታየው በእግዚአብሔር ዘንድ። አልቀበልም እንደማለት ነው። ዶክተር አንዳንድ ሰዎች ዶክተር ሳይሆኑ የዶክተር ስም ይለጥፉ አሉ። እዚህ ውስጥም ሊኖሩ ይችላሉ። ስም አልጠራም።
እርሶ በትክክል ዶክተር ለመሆኑ እስቲ ቪዲዮ ማየት ይቻል ይሆን? ዶክተር ምስጋኑ የእሳቸውም ዶክተርነት ሶፊዬ በምንድን ነው? የጥርስ ብለዋሉ። የሰው ነው ወይስ የከብት ነው? ኖ ዴንቲስት አሉ እኮ የጥርስ። ከዛ ደግሞ 5 ጠይቅልን፣ 5 ሰላዎች ጠይቅልን ዶክተርን። የከብት ዴንቲስት አለ፣ ዴንቲስት አለ። እንዴት ነው? በቃ እኔ ኦርቶዶክስ መስሎኝ ነው የዛን ጊዜ ያገዝኩት። በቃ አሁን በቃ ይናገር አቦ። እስኪ አንተ በቃ ዝም ብለህ ሶፊዬ፣ እኔ የዛን ጊዜ የኛ ሰው መስሎኝ ነው። የኔ ቪዲዮዎች አሉ እዚህ ውስጥ፣ የኔ ቪዲዮዎች አሉ። ጥያቄ ጠይቀዋለሁ። የኔ ቪዲዮዎች አንዴ ቆይ፣ ዶክተር አክብሮኝ ነው እኔ ነኝ ያስገባው ዶክተርን። ዶክተር በቪዲዮ አንዴ ልናየት እንችላለን። ምክንያቱም የሰው ፕሮፋይል እየተጠቀሙ አንዳንዶች ያልሆኑትን ነን ይላሉ እና እርሶ ይችላሉ? ለሰላምታ ብቻ በደንብ ይቻላል። ታንክ ዩ አፕሪሺየት። ሶፊ ባታስቸግራቸው። አይ ሶፊ ማታ ስለሆነ በቪዲዮ ባታስቸግራቸው። ሜካፕ አይጠቀሙም። ምንድን ነው ችግሩ? ሲሶ እኮ በቃ ገላጋይ እኮ ነው። የት ነው የሚያመጣው? ሲሶ የሚባል ልጅ ደግሞ የሚያወራው ሰላማዊ ሰው ናቸው። ምንድን ነው? አይ ልክ ነህ ሶፊ። እስቲ ዶክተር ብሪሊያንት ነው እኮ ሲሶ፣ በጣም ብሪሊያንት ነው። ከና ኬጋ እኮ ነው የሚውለው አባቴ። ሶፊ ነጠላውን አስተካክሎ በጣም ልጁ ብሪሊያንት ነው። ይሁን ችግር የለውም። ተው እንትን በለው ችግር የለውም። አይደለም ህጉን መጠበቅ አለበት። ኬኩ ታውቃላችሁ እናንተ ተው እንጂ አባቴ ተው። የኢብሮ ነጠላ አለባበስ ይሆን እግዚአብሔርን እዩት። እውነት ሶፊን በስርዓት እዩት። የካህን ልጅ አዋቂ እኮ ነው። እንዴት እንደሚለበስ ወንድ ትክክል አይደለም። የክርስትና ስሙ ተአምረ ማርያም ነው እንዴ? በትክክል ይልበስ እንጂ። ኦኬ አንተ ልጅ ግን በጣም እንትን ግን ይሄ የቀደዱ የምትባለው ግን ልጅ ትንሽ ተረጋጋ እስኪ ወንድም ማለት ምን አረጋጋ? ቅንዱዱ ነው ምናምን ቀዳዳው የምትባለው ሰውዬ ተረጋጋ። ማርያም የሆነ ተረጋጋ። አሁን እኛ መጥፎ ነገር ብንናገር ደግሞ ተናገራችሁ ልትል ነው በኋላ። እረፍ። አረ ዶክተር ቪዲዮ ከፍተዋል እባካችሁ እስቲ አንዴ። ዶክተር ሰላም ጤና ይስጥልኝ። ዌልካም። እግዚአብሔር ይመስገን። በጣም ቴንኪዩ። በእውነት በጣም ትልቅ ደስ ብሎኛል። በእውነት ስላገኟችሁ በጣም ደስ ብሎኛል። ዶክተር በጣም ቴንኪዩ ስላስገባኝ በጣም ቴንኪዩ ሶፊዬ፣ አመሰግናለሁ። እኔም ደስ ብሎኛል ዶክተር ስለመጣ። የት ሀገር ነው? እዚህ አዲስ አበባ ነው? የት ነው ዶክተር? ሐዋሳ ነኝ። ሐዋሳ ምንድነው የሚባለው? እስኪ ማስታወቂያ በዛው ልስራ። ምንድነው እርሶን ሰዎች ለማግኘት ሐዋሳና አካባቢ በዙሪያው ያሉ ሰዎች መምጣት ቢፈልጉ የት ነው የሚገኙት? እርሶ አላቲዮን የሚባል ትልቅ ሆስፒታል አለ። ማን ነው? አላቲዮን በቃ ዶክተር ምስጋኑን አላቲዮን ሆስፒታል ሄዳችሁ የፓስተር ሶፊ ወዳጅ ነኝ አግዘኝ ብለው እንትን ይበሉ። ግን መልኮት ይሄ ከአፍሪካውያን ጋር ምናምን የመመሳሰል ነገር አለ። ኢትዮጵያዊ አይደሉም ምናምን አይሉም ሰዎች። አይ ብላክ አሜሪካን አይነት ነገር ከለር ነው። ወይ ዶክተር ግን የእውነት የጥርስ ዶክተር እንደሆነ ጥርሱ ያስታውቃል። እኔም ገብቶኛል። እና ሰዎች ሲያዩት እርሶን ብላክ አሜሪካ ነገር ይሎታል። እውነት ነው፣ እንደዛ ነው የሚሉኝ። በጣም እኔም ገብቶኛል። ወደ ፒያሳ ሐዋሳ ዶክተር፣ ኧረ እባካችሁ ወደ ፒያሳ አካባቢ ነው? ኖ ወልደ አማኑኤል አደባባይ አካባቢ። አድራሻውን በውስጥ ተነጋገሩ። እኔ አሁን ዶክተርን የጠየቅኩኝ ነው። አግብተዋል እንዴ ዶክተር? አግብተዋል? ኖ ሶፊ አላገባውም፣ ገና ነኝ ነው እንዴ? እንስራ፣ ቀድመን እንስራ፣ ስራ እንስራ። ሶስናን እንዴት አዩዋት? የምን አላየኋትም? ሶስናን አላየኋትም። እኔ ሶፊ ቤት መጥቼ ካሜራ ክፈች፣ ሶሲ ካሜራ ክፈች። እሺ እንዴ በጣም ከፍታለሁ ለዶክተር። እሺ አይባልም፣ ሶስና አሁን ያልሽው አይባልም፣ ልክ አይደለም። ይሄው ዶክተር ይሄው በትልቁ አርጋታ አንዴ ሳቸውን አንድ ጊዜ በትልቁ አርጋት ዛድ እንዴት ነው ዶክተር? አይ ጸጉርሽ ኦሪጂናል ነው ወይ ያሉ ነው ዶክተር። ጸጉርሽ ኦሪጂናል ነው ወይ? በጌታ ነው? አይ በመርጌታ ነኝ፣ በመርጌታ
በጌታ ነሽ እናቴ? አቤት ጥርስ በስማ አሳሳቋ ራሱ የኔ እናት የከረኝ ልጃገረድ እኮ ነው አንደኛ እውነት እኮ ተሽኮረመመች። ዶክተር ሊበላ አይ ቤንቴ እስጎ እናንተስ ኬኩን ስርዓት ኬኩን ይኸውልህ ሲጀመር አንገቷ ላይ ማህተብ አድርጋለች። የኦርቶዶክሳዊ ልጅ ናት። አይ ጴንጤ አትበል፣ ጴንጤ አይደለችም ልጅቷ። ጴንጤ አለ። እኔ እኮ ለዛ ነው የጠየቅኩት፣ ቅድም እሷ ነው የጠየቅኳት። ጴንጤ ያው አንገቷ ላይ ማህተብ አድርጋ ሶሲ በልብ አይኗ ላይ ገዳም የለም። የምንወዳት እህታችን ናት፣ ግን ብዙ ገዳም ትሄዳለች። ተፍተፍ በልባት እስቲ እዚህ ልጅ ላይ እቺ መሰለች ልጅ አይ ተፍተፍ እንኳን አይደለም። በጣም ቆንጆዬ ነች ሶስና፣ ምንም ጥያቄ የለውም። አታያትም እንዴ? ያለ ምንም ሜካፕ ነው እኮ ደግሞ በእናትህ። አረ ሜካፕ ቢኖር ራሱ ምንም ችግር የለውም። በጣም ቆንጆዬ ናት። አይ ሜካፕ አይፈቀድም እንዴ? ክልክል ነው። ሜካፕ አይቻልም። ሜካፕ አይቻልም። ለምን ትቁም የምትሉ ሰዎች ራሱ አትቆምም። እግር የለኝም፣ ይቅርታ አድርጉልኝ እኮ። በዛ ላይ ደግሞ ተምራለች፣ ትቁም የሚል ነገር ተምራለች። ሶፊ ታየሻቸው ዶክተርን እንዴት ነው ቀድሞ? እሺ ከጨረሳችሁ ቴንኪው፣ አመሰግናለሁ። ዶክተር ምንድነው ሀሳብህ? ለምንድነው እስካሁን ድረስ ያላገባኸው? በምን ምክንያት ነው? ሶፊ ስራ ትንሽ እንስራ። ያው እንደሚታወቀው ያው ያስተማረን ማህበረሰብ በደንብ ካገለገልን በኋላ ይደርሳል ብለን ነው እኮ። ታዲያ አንተ ያስተማረህን ማህበረሰብ ለማገልገል ማግባትህ ታዲያ ምን ይከለክለዋል? አግብተህ አብራችሁ አታገለግሉ ማህበረሰቡ? አረ አይከለክልም ሶፊ፣ እያሰብንበት ነው። ሀሳብ ላይ ነን። ኦኬ ሀሳብ ላይ ነህ። አሁን ነው ሀሳቡ የመጣልህ? አይ ነበረኝ ሀሳቡ ነበረኝ ነው ሶፊ። ከሶሲ በኋላ ነው የወጣው። አረ መሳም መሳም ጀመሩ። አረ ሶሲንም ማጣጣ አርጋት። ቅዱሳን አይደለም ቅዱሳን። እኔ ብዙ ጊዜ ጸሎት አደርጋለሁ እና ቤቴ ትጠበኛለች፣ ድምፅ ምናምን ስለሚረብሽ በቤት ባርኩኝ። በጣም ጥሩ። እሺ አንድ ጊዜ ዶክተር፣ ምን አይነት ሴት ነች ለአንድ ዶክተር ሚስት መሆን የምትችል? እስቲ ምን አይነት ሴት ናት? የአንተ መስፈርትህ እንዴት ነው? የእኔ መስፈርት ሶፊ እግዚአብሔርን የምትፈራ ሴት። እሺ ያቺ ምሳሌ ላይ ያለችው ምሳሌ መጽሐፍ ላይ ያለችው አይነት ሴት እሺ ነች ለአንድ ዶክተር መሆን ያለባት እንጂ አሁን ሰዎች እንደሚሉት ውጫዊ ገጽታን አይቶ የተለያዩ ነገሮችን እንደ መስፈርት አድርጎ እንትን ማድረጉ ተገቢ ነው ብዬ አላስብም። ኦኬ ከመልክ አንጻርስ ምን አይነት መልክ ያላት ሴት ብትሆን ደስ ይልሃል? መልክ ችግር የለውም ሶፊ፣ የውስጥ ውበት ነው የሚሻለው። አይ የውስጥማ መጀመሪያ ስትቀርብ እኮ ውጭዋን አይተህ ነው፣ ከዛ ነው የውስጥ ውበቷን የምታየው። ስለዚህ ውጭዋን ሳታደንቅ ውጭዋን ሳትወድ እንዴት ነው ውስጧን የምታውቀው ታዲያ? ያው እሱ በመቀራረብ የሚመጣ ነገር ነው ሶፊዬ። እኮ አንተ ለመቅረብ የምትፈልጋት ሴት ምን አይነት ነች? ረጅም ናት? አጭር ናት? ድብልብል ናት? ነገረኛ ቀጫጫ ናት? ምን አይነት? ሳይንስ የሚደግፈው አሁን እኔ ከሳይንስ አንጻርም ሳየው
በጣም ወፍራም ምናምን ሲሆን ጥሩ አይመስለኝም። ቀጠን ያለች እንደ ሳይንሱማ እንክብል ብትሆን ጥሩ ነው። ቆይ ዶክተር እኔ ሶፊም ዶክተር ማነውም ጋር ጥያቄ ያለኝ የሰው ልጅ ድብልብል እንክብል አይባልም ወፍራም። እሳቸው ቃሉን አማርኛ አስተካክሉ። ምን ሆናችሁ ነው? የተቀደሰ ሰው ድብልብል ብሎ የሰው ልጅ አይጠራም። አሁን ዶክተር እንዳሉት ወፍራም ነች ወይ ጋላ ያላት ወይ ደግሞ ቀጫጫ ነገረኛ ነው የሚፈልጉት እርሶ? አይ ሶፊ ቀጫጫ ነገረኛ አይደለም እኮ ሁሉም ቀጫጫ ነገረኛ አይደለም በነገራችን ላይ። ኦኬ ከዚህ በፊት ምን አሉ? ቀጫጫ ገጥሞታ ያውቃል? ቀጫጫ አይ ቀጫጫ እኔ ምንም የገጠመኝ ነገር የለም። ኦኬ እና አሁን በዚህ አጋጣሚ አይታወቅም መምጫዋ እና እርሶ መልኳ ችግር የለም፣ የፈለገ አይነት መልክ ይሁን ጥቁርም ብትሆን ቀይም ብትሆን ችግር የለም። ጥቁር ሴት ሶፊ አይከብድም በዚህ ፊት እኮ ለዛ እኮ ማሰብ የለብንም። ቅድም እርሶን የጠየቁት መስፈርቶ ምንድነው ስሎት እኮ ያገኘሁትን አሉ። አሁን ደግሞ ጥቁር ይከብደኛል አሉ። አይ ያው ለቀጣይ ጄኔሬሽን ማሰብ አለብና ሶፊ። እውነት ነው። ስለዚህ ለቀጣይ ጄኔሬሽን ከማሰብ አንጻር ጥቁር በዚህ ፊት ይከብዳል። አረ ሶፊ ቀላ ያለ ነገር ቢሆን የቀየራችሁ ትርሱ ወደ ትዳርኩ። አንተ ቆይ ዶክተርን ምክንያት ስላለኝ የጠየቅኩት እኔ በውስጥ ስለተጻፈልኝ ነው። አብርሽ አግብታ አርፈ ሊሆን ይችላል። አንተ ይሄ ሰው እኮ አላረፈም እኮ። አይ ሶፊ እዚህ ላይ ብንቆይ ጥሩ ነው። የሴቶች ቁጥር እየጨመረ ነው። ስለዚህ እዚህ ላይ ብንቆይ አሪፍ ነው። ከታች ይታይ በጣም የሴቶች ቁጥር የሚጨምረው እኛ እኮ ሌላ ትልቅ ነገር ይዘናል። ሁለተኛ እሱ እኮ አንድ ሰው ነው የሚፈልገው። ሊያዳምጥ ይፈልጋሉ። የትዳር ወሬ አይደል እንዴ ሶፊ? እኮ ቀጥሉ እኮ ነው ያልኩት። በዚሁ ላይ ዶክተርም በደንብ አስተያየት እንትናቸውን ይናገሩ፣ የሚፈልጉትን ኬሪየር ታይፓቸውን። ዶክተር የተማረች ነው የሚፈልጉት? ምንም ትምህርት የሌላት? አይ ትምህርት ማንበብ ከቻለች በቂ ነው። ማንበብ መጻፍ ከቻለች በቂ ነው ሶፊ። አንተ ቴክስት የምታደርግላትን ከመለሰች ከተረዳች በቂ ነው። ከዛ በላይ ትምህርት መታም ትማራለች። የት ይሄዳል? ኦኬ። ከዚህ በፊት እጮኛ ነበሩት? የምር አልነበረኝም ሶፊ። ትምህርት ላይ ነበሩ? ትምህርት ላይ ነበርኩ። ዋው። ቆዩ ስራ ከጀመሩ ወይስ አሁን ነው እርሶ ወደ አንድ 5 ዓመት? አጠቃላይ እድሜው ስንት ነው? 30። በጌታ ከሆኑ ልጅ ናቸው። ኖ ሶፊ ቀለድክ። አይደለም ሶፊ ቀለድክ። አይደለም እውነት ከምሬ። በጌታ ከሆኑ ነው ወይስ ምንድን ነው ብዬ ነው። ጌታን ከተወለድኩ 30 ዓመቴ ነው። ወይ ልጅ ነው ያስታውቃል። ሶፊዬ ፊቱም ያስታውቃል። ሶፊ አታይም እንዴ? ልትገጨን ነው እንዴ? ቆይ አይ እውነት ልጅ ነው። አይቆም ነገር ልጅ ነው። ይሁን ትልቅ ሰው ነው እንደሚመስለው ሶፊ። ኖ አትመስልም። 30 ስላልከኝ ዶክተር ለመሆን አለ በስራ ልምድ 5 ዓመት ማለት ነው። በ25 ዓመት ስራ ጀምረሃል። ከዛ በፊት ደግሞ 7 ዓመት ዶክተሬት 7 ዓመት ነው አይደለም? በ26 ዓመቴ ነው የጀመርኩት ስራ። ሶፊ ብዙ አይበልጥም እኮ እድሜ አንተ ነው። እኔ 29ኛዬን ደፈንኩ አሁን። በእርግጥ የተሶከ እንዴ ሶፊ አንተ ደግሞ ሶፊ ስፖርት ምናምን ትሰራለህ እኮ። ስፖርትማ ግዴታ ነው። አንተ ለዛ ነው አንተ እንትን ያልከው። እኛ እኮ ራሳችንን ትተን ህዝብ እያገለገልን ያለን ሰዎች ነው። እውነት ነው። እና እኔ ማንን ነው የማገለግለው? አይ ዶክተር አንተ ጌታን ነው የምታገለግለው። ስጋ ይዞት እንጂ ህዝቡና አይ በስፖርት ስጋ ይዞት 29 አሱ በግድ ነው የገባው። እድሜው ገፍቶት ነው ወደዛ ሄደው እንጂ 27 እያለ ነው ማለት ነው።
አንተ ቅርንፉድ የምትባል ሰው ስለኔ አትናገር። ኩፍር ቅርንፉድ ነው ምንድን ነው? የቁንዱዱ ነው የቁንዱዱ ምንድን ነው የሚያወራው? ወደ ዋናው ሀሳባችን ምንታ ከታች ይኸውልህ የምታየው ሲሶ የሚባል አለ፣ አብርሃም የሚባል አለ። ከየት ቤተ እምነት እንደሆኑ አቋማቸውን አልተናገሩም፣ ግን ኃጢአተኞች ነን እያሉ ነው። እኔ አላልኩም ሶፊ፣ እኔ አላልኩም። ጻድቅ ነህ ጻድቅ ነህ ነበርኩ እንዴ ሶፊ። ማንም በክርስቶስ ቢሆን እኮ አዲስ ፍጥረት ነው የሚለው እኮ። እናንተ ጻድቅ ነህ? አዎ እኔ በክርስቶስ ነኝ፣ ጻድቅ ነኝ። ሲሳይ ነው እኮ የሚያወራው ዳድ፣ ሲሳይ ነው የሚያወራው። ኦኬ ኬኩና አብርሃም ናቸው ማለት ነው ኃጢአተኞች። ኬኩና አብርሃም ነው። ደራደሩቸው ብዙ ኃጢአተኛ እያየሁኝ ነው ማለት። ኧረ በጣም ፊታቸው ራሱ ሲታይ ኃጢአተኞች ናቸው። ምን ማለት ነው? ፓፓ ከፈቀድክልኝ ዘረዝራለሁ፣ ግን ጊዜ ለሰዎች ልስጥ መጀመሪያ። አውራ ችግር የለም። እሺ ምንድን ነው? አይ መወያያችን ገብቶሃል ስለምን እያወራ እንደሆነ